እንኳን ለጻድቁ አባታችን አቡነ ተክለ ሃይማኖት ወርሃዊ የመታሰቢያ በዓላቸው በሰላም አደረሳቸው። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳቸው። የክርስቶስ ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ ከዚህ በመቀጠል የጻድቁ አባታችን የአቡነ ተክለ ሃይማኖት ገድላቸውን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከዕለታት በአንደኛው ቀን ዘወትር ይጠይቀው የነበረ ባለጸጋ በዠማ ውስጥ አንድ ጠንቋይ አለ ብሎ ነገረው። እየመራውም ሄዶ አባታችን ተክለ ሃይማኖት ጠንቋዩን አግኝቶ በላዩ አማተበ። አፍሮ ሚስቱን ትቶ ሸሸ። ክቡር አባታችንም ሴቲቱን ይዞ ወደ በዓቱ አመጣት። የሃይማኖትንም ነገር አስተማራት። አሳምኖ የምንኩስና ልብስም አለበሳት። ይህም ነገር በየስፍራ ሁሉ ተሰማ። በውስጣቸው የሚኖሩ ሰዎችም ስለዚህ አመኑለት። ብዙዎች አጋንንትም ደግሞ እየጮኹ ወደ ዋሻው ደጅ መጡ። ድምፃቸው ግን እንደ ጦርነት ቀን ፈረስና እንደ ብዙ ሰረገላ ድምፅ ነው። ከፍጅታቸው ድምፅ የተነሳ የዋሾቹ ስፍራ ተነዋወጠች። የክቡር አባታችን ደቀ መዛሙርት እጅግ ደነገጡ። አባታችን ተክለ ሃይማኖትም አይቶ አጋንንት እንደሆነ አውቆ ደቀ መዛሙርቱን አትፍሩ አላቸው። ከደቀ መዛሙርቱም ወደ ደጅ ወጥቶ አማተበባቸው። ድል አደረግከን፣ አሳፈርከን እያሉ ሁሉም ተበታተኑ። ይህንንም ሲናገሩ ደቀ መዛሙርቱ ሰሟቸው። ክቡር አባታችን ግን አጋንንትን ረገማቸው፣ እጅግም በረታባቸው። የሚያደርጉትንም አጡ። ባሰበው ነገር ሁሉ ጌታችን ይረዳዋል፣ ከሰይጣናትም የተነሳ አይፈራም። በአንዲት ቀን አባታችን ተክለ ሃይማኖት በጸሎት ሳለ እንደ ወርቅ የሚያበሩ 2 ቀንዶች አሉት ታላቅ ዘንዶ መጣ። ክቡር አባታችንንም ሊውጠው ወደደ። አቡነ ተክለ ሃይማኖትም በላዩ አማተበ። ዘንዶም ከላይ እስከታች ተሰነጠቀ። ደቀ መዛሙርቱንም ጠርቶ ና ይህን ዘንዶ እየው አለው። ደቀ መዝሙሩም አይቶ እጅግ ደነገጠ። አቡነ ተክለ ሃይማኖት እስኪ ከንዳውና ልኩን ልወቀው አለው። ቢከነዳውም 61 ክንድ ሆነ። ሰይጣንም አንተ ክፉ በየቦታ ሁሉ አስጨነከኝ፣ አሁን ግን የሸዋን አውራጃ ሁሉ ተውኩልህ እያለ ከሩቅ ጮኸ። ይህንንም ተናግሮ እንደ ጢስ ተኖ ጠፋ። ከዚያች ቀን ወዲህ ሰይጣን መፈታተኑን ተወው። ክቡር አባታችንም ደቀ መዛሙርቱን ዛሬ በእጄ እግዚአብሔር ያዋረደው የሰይጣን ተንኮል አያቸውን? ከእንግዲህ ወዲህ ግን በዚሁ ቦታ ላይ አቅም የለውም። በአባታችን ጥግ ለመኖር አንድ ብላቴና መጥቶ ከደቀ መዛሙርቱም ሄዶ ለክቡር አባታችን ንገሩልኝ ብሎ ለመናቸው። ለጊዜው ተግባር ዕድ ይዘው ነበርና ለአባታችን እስክንነግርልህ ቆይ አሉት። ከቤት በገቡ ጊዜ ግን ረሱት። መንፈቀ ሌሊትም ሲሆን ወደ እኔ የመጣውን ብላቴና ለምን ረሳችሁት? መምጣቱንስ ለምን አልነገራችሁኝም? አላቸው። በነጋም ጊዜ ያንን ብላቴና ትናንትና ከተዉበት ስፍራ በደህና አገኙት። ወደ አባታችንም ወሰዱት። አቡነ ተክለ ሃይማኖትን ባየው ጊዜ እጅግ ወደደውና ከጥቂት ቀን በኋላ የምንኩስና ልብስ አለበሰውና በገድሉ የሚከራከር በሥርዓቱ የሚኖር ሆነ። ልጅም ያልነው አባታችን ፊልጶስ ነው። ይህ አባታችን ግን ለመንፈስ ቅዱስ ማደሪያ ሆነ። ትንቢት ይናገራል፣ ለደቀ መዛሙርቱ የዘነጉትን ሁሉ ያስታውሳቸዋል። ዘርአ ሚካኤል የሚባል የግራርያ ሹም ይኸው ሰሜን ሰገድ ክቡር አባታችንን ጠራው።
ቢራም ወደሚባል ተራራ ወሰደው። የሀገር ሰዎች የሚሰግዱለት ከባላዛሮቹ ወገን አንድ ሰው በዚያ ነበር። ወደ አቡነ ተክለ ሃይማኖት አመጡት። አባታችንም ባየው ጊዜ አማተበበት። በላዩም ያደረው ርኩስ መንፈስ ጥሎት ሸሸ። ሰውየውም ያን ጊዜውን ሞተ። ትልቅ ሽብር ሆነ። በመልከ ጼዴቅ ስም በዚያ ስፍራ ቤተ ክርስቲያን አነጸ። በጻድቃን ደግነት ሀገር ቀናች ተብሎ እንደተነገረ በክቡር አባታችን እጅ ያች ሀገር ዳነች። ከዚህ በኋላ የሀገር ገዥ የንጉሡን ጠላቶች ለመዋጋት ወደ አረብ ዘመተ። ከዚያም ታሞ ለመሞት ደርሶ ሳለ እነሆ አባቴ ተክለ ሃይማኖት ወደ እኔ መጣ፣ በግልጽ አየዋለሁ አለ። ከበውት የቆሙትን የእጁን መስቀልና ማዕጠንቱን አታዩምን አላቸው። ዳግመኛ ቸርነቱን ላሳየን ለእግዚአብሔር ክብር ምስጋና ይሁን አለ። ይህንንም ተናግሮ በክብር አረፈ። አስከሬኑንም ወደ ሀገሩ አገቡት። አባቶቹ በተቀበሩበት ስፍራ ተቀበረ። ስለ አባታችንም በረፍታቸው ጊዜ ልጆቹን እንዲጎበኝ ብዙ ቅዱሳን መሰከሩለት። ዳግመኛም ስሙን ከሚጠሩት ነፍሳት ሁሉ ጻድቅም ኃጥእም ቢሆን ወደ አባታችን አቡነ ተክለ ሃይማኖት ሳያደርሱት ወደ ዘላለም ርስቱ አያገቡትም ተብሎ ተነገረለት። ይህችም ነፍስ ባየችው ጊዜ አባቴ አባቴ ሆይ ተክለ ሃይማኖት እያለች ወደ እሱ ትጮኻለች። እሱም አባትሽ እኔ ነኝ ይላታል። ይህች ነፍስ ወጥታ በጎኑ ትቀመጣለች። ከዚያም ወደ ርስቷ ትገባለች። የኃጥኡም ነፍስ ብትሆን ወደ አባታችን ተክለ ሃይማኖት ሳያደርሷት ወደ ሲኦል አይወስዷትም። ይህችም ነፍስ ባየችው ጊዜ ወደ እሱ ትጮኻለች። አባቴ አባቴ ትለዋለች። ክቡር አባታችንም ወደዚያች ነፍስ ተመልክቶ ስሙንም በመጥራት ቢሆን መታሰቢያውን በማድረግ በጎ ሥራ የተገኘባት እንደሆነ ወደ ፈጣሪው ያማልዳታል። በተሰጠው ቃል ኪዳን ወደ ዘላለም ሕይወት ያደርሳታል። በዚያ ዘመን ታላቅ ተአምር ሆነ። ጎልማሶች ወንድ መነኮሳትና ቆነጃጅት ሴቶች መነኮሳያት በአንድ መኝታ ይተኛሉ። ሰይጣን ዝሙት ልጆቹን እንዳይተናኮልበት ክቡር አባታችን አስሮት ነበርና ክፉ ፈቃድን በማሰብ ወንድና የሴት ሥራ አይታወቅም ነበር። እንዳላደጉ ሕፃናት ሐልዮ ኃጢአት ስላልነበረባቸው የድንቆች ወገን የሚሆን አባታችን ተክለ ሃይማኖት ባለበት ዘመን ሁሉ መነኮሳትን የሚያስነውራቸው ነገር ከቶ አልተሰማም። ከልጆቹም ብዙዎች በገድል የተፈተኑ ሆኑ። ጠባቂያችን አባታችን የክርስቶስ ምስሌነ ሆኗልና መንፈቀ ሌሊትም በሆነ ጊዜ ሁሉም አብረው ወደ ቤተ ክርስቲያን ይገባሉ። አቡነ ተክለ ሃይማኖት መብራት ይዞ ፊታቸውን ይመለከታል። መነኩሴም መነኩሲትም ቢሆኑ የማያለቅስ ያገኘ እንደሆነ በመቋሚያ ይገጫቸዋል። አንዱም አንዱን ጎስቋላ ሆይ በዚህ ካላለቀስክ በወዲያኛው ገሃነም መጽናናት፣ መረጋጋት፣ እረፍት በሌለበት ታለቅሳለህ ይለዋል። በቅዳሴም ጊዜ እንዲሁ ያደርጋል። የቡራኬውንም ጸሎት በደገመና የሙታንንም ስም በጠራ ጊዜ እጅግ ይረዝማል። እስከ መጨረሻው ድረስ አስቀድሞ ለእያንዳንዱ 150ውን መዝሙረ ዳዊት 15ቱን ነቢያት 5ቱን መኃልይ ያደርሳል። ለሕዝብ፣ ለአሕዛብ፣ ለነገሥት፣ ለመኳንንት፣ ለሀገርም ሁሉ ጸሎትን አብዝቶ ይጸለያል። ደቀ መዛሙርቱም ጥቂት ጥቂት የእርሻ ሥራ ጀመሩ። በውስጡ አተር ዘሩ። የዕለት ምግብ እንዲሆናቸው ጎመን፣ ሽንኩርት፣ ድንች ተከሉ። ሽኮኮች፣ ጦጣ፣ ዝንጀሮ፣ ጃርት፣ ሌሎችም አትክልትን የሚያጠፉ ሁሉ አስቸገሯቸው። ደብረ አሰቦት ገና ምድረ በዳ ነበረችና። ለአባታችን ለተክለ ሃይማኖት አዝመራችንን አጠፉብን ብለው ነገሩት።
እኛ ወደ ቤታቸው መጣንባቸው እንጂ እነሱ ወደ እኛ አልመጡብንምና ተዋቸው፣ እንደኛ ሥጋውያን ደማውያን ናቸውና አንግፋቸው አላቸው። ደቀ መዛሙርቱም ዝም አሉ። አውሬዎቹ ግን እየበረቱባቸው ሄዱ። አስቸገሯቸውም፣ ከልካቸውም አለፉ። በአንዲት ቀንም አባታችን ሲመለከት አንድ ግመል ዝንጀሮ መጥቶ የመበለቲቱን እጅ ይዞ በሁለተኛው እጁ የያዘችውን በድፍረት ወሰደባት። እስኪያማት ድረስ ደበደባት፣ ጮኸች። መነኮሳቱን መጥተው አስጣሏት። ክቡር አባታችንም ይህንን ግፍ አይቶ ጽኑ ግዝት አውጥቶ በዚህ በምድረ በዳ ያላችሁ አራዊት ሁላችሁ ቅዱሳን የደከሙበትን ገንዘባቸውን እንዳትዳፈሩ ከወሰኑላችሁ ከልካችሁ አልፋችኋልና እኔ በማገለግለው በእግዚአብሔር ቃል የታሰራችሁ ሁኑ አላቸው። ከዚያች ቀን ጀምሮ አዕዋፍንና እንስሳትን ሁሉ የሚበሉ ታሰሩ። በአንድ አውሬ ጥፋት ሁሉም ታሰሩ። አባታችንም ባለበት ዘመን ልክ አህዮች በምድረ በዳ ያድሩ ነበር፣ የሚጎዳቸው አልነበረም። ዘርተው እስኪሰበስቡ ድረስ ከአራዊትና ከአዕዋፍ አዝመራቸውን አይጠብቁም ነበር። የሌሊትና የቀን ምግባቸውን የእግዚአብሔርን ቃል አድርገው የወንጌልን ትምህርት በማስተማር እንዲህ ልጆቹን እየጎበኘ ኖረ። ዓለምንስ እንኳን አያስቡትም ነበር። በሥራቸው ሁሉ መላእክትን መሰሉ። አባታቸውም ራሱ ጌታ በጨለማው ሀገር ውስጥ እንደኔ ብርሃን ሁን ብሎ እንደነገረው የክርስቶስ ምስሌነ ሆነ። የደቀ መዛሙርቱም ሐሳብ ሳይነግሩ ታውቆ የሚሆነውን ይነግራቸው ነበርና። ከዚህ በኋላ አባታችን ተክለ ሃይማኖት አስቦ ወዮልኝ፣ ወዮታ አለብኝ፣ እውነተኛ ዳኛ በመጣ ጊዜ በዚያች ቀን ምን እመልሳለሁ? የሰማዩ አባቴን ፈቃድ ከሚሠራ በቀር ወደ መንግሥተ ሰማያት የሚገባ የለም ያለውን ቃሉን አላሰብኩምና አለ። ወይኔ ያን ጊዜ ወዴት እሸሻለሁ? ከሕያው እግዚአብሔር ከቁጣው ፊትስ ወዴት ሄጄ ውላለሁ? ወዮልኝ፣ ወዮታ አለብኝ ለሰማያዊ ሙሽራ ሰርግ በበጎ ሥራ ያልተሸለምኩ እኔ ወዮልኝ። ጨው ምግብን ሁሉ እንዲያጣፍጥ እሱን ግን የሚያጣፍጠው እንደሌለ፣ አልጫም ከሆነ በኋላ ከአፍ ጥለው ሰዎች እንደሚረግጡት፣ መብራት ቢጠፋ የሚያበራለት የለም። ጨለማ ከሚወርሰው በቀር ባለመድኃኒትስ ማን ይፈውሰዋል? ራሱ የሚድንበትን ካላወቀ ነፍሴም በእኔ ላይ እንዲሁ ሆነች። ሌሎችን አጣፈጥኩ፣ ለራሴ ግን አልጫ ሆንኩ። ሕሙማንን ፈወስኩ፣ ለራሴ ግን ድዌ ሆንኩ። ለዓለም አበራሁ፣ ለራሴ ግን ጨለምኩ አለ። ለዓይኖች እንቅልፍ ለሽፋሽፍቶች ማንጎላጀትን አትስጣቸው ያለውን የነቢዩን ቃል ደግሞ ለነፍሱ አሳስቦት እንደ ኦፍ ከድፊት እንደ ፌቆ ከወጥመድ ከጥፋትም ሁሉ ትድን ዘንድ ያለውን ያሳስባት ነበር። ይህንንም ተናግሮ በገዳም ውስጥ ግራ ቀኝ እጁን ለመዘርጋትና ለመቆም የሚበቃውን ያህል ፍሩክታ ሰርቶ በውስጡ በሚጠጋበት በኩል 8 ስለታም ጦር፣ 2ቱን በፊቱ 2ቱን በኋላው፣ 2ቱን በቀኝ 2ቱን በግራ ሰውነቱን ሁሉ በጦር ተከለ። ከዚህ በኋላ ሰውነቱ ደከመ። ለእርጅና ደርሶ እንደ ቀድሞ ወንጌልን ዞሮ ለማስተማር ባይቻለው፣ ስለዚህ በአንድ ስፍራ መቆምን ወደደ። ከዋሻው ገብቶ ፈጽሞ የገድል ጣዕም እንደማያውቅና ዛሬ እንደሚጀምር ሆኖ አዲስ ገድልን ጀመረ። በትር በእጆቹ ሳይመረኮዝ እንደተተከለ አምድ ቆመ። እግዚአብሔር ስፍራውን የያዕቆብ አምላክ መኖሪያውን እስካገኝ ድረስ ከመኝታዬ አልጋ አልጠጋም፣ ለዓይኖችም እንቅልፍ ለሽፋሽፍቶችም ማንጎላጀትን ለፊቴም እረፍትን አልሰጥም አለ። ከበዓቱ ሳይወጣ ሌሊትና ቀን ቆመ፣ አልተቀመጠም። ወደ ግራና ወደ ቀኝም አልተንቀሳቀሰም። ውሃም ቅጠልም ቢሆን
ከቀዳሚትና ከእሑድ በቀር በዚያ ወራት ምንም አልቀመሰም። እህል ግን ከመነኮሰ ጀምሮ እስከ ሞቱ ቀን ድረስ አልቀመሰም። ፀሐይንም ጨረቃንም ከዋክብትን በጋና ክረምትን ቡቃያና አበባን ፍሬውንም አላየም። ዓይኖች ሳሉት እንደ ዕውር፣ ጆሮች ሳሉት እንደ ደንቆሮ፣ የሚናገር የተከናወነ አንደበት እያለው እንደ ድዳ ሆነ። ከምስጋና በቀር ምንም አይናገርም። ሌሊትና ቀንም እግዚአብሔርን አመሰገነ። ዓለምን እንደ ትቢያና እንደ ጉድፍ አስመሰለው። ከክርስቶስ ጋር እንደተሰቀለ ሆነ። ልቦናውንም ዘወትር ወደ አየር የተመሰጠ ነበርና። እንዲህም ባለ ገድል ብዙ ዘመን ኖረ። ቁመትንም ካበዛ ወዲህ አንዲቱ የእግር አገዳ ተሰበረች። ደቀ መዛሙርቱም አንስተው በጨርቅ ጠቅልለው ከመንበሩ እግር በታች ቀበሯት። ከዚህ በአንዲት እግሩ 7 ዓመት ቆመ። ከነዚህም 4 ዓመት ውሃ አልጠጣም። ድካም በማብዛት እንደ ነቢያት፣ ወንጌልን በማስተማር እንደ ሐዋርያት፣ በመገረፍ እንደ ሰማዕታት አጥንቱ ከሥጋው ጋር እስኪጣጋ ከሰውነቱም ማለቅ ብዛትና የሚያቃጥለውን ላብ እንደ ደም ዥርርታ በማፍሰስ ከሚሆን ስግደቱ የተነሳ መለያው እስኪቆጠር ድረስ ተባትሆን በመያዝ እንደ መነኮሳት ሆኖ መንፈሳዊ መገዛቱን በጨረሰ ጊዜ ጸሎቱም እንደማይደርቅ ውሃ ምንጭ ወይም እንደ ትንፋሽ ሌሊትና ቀን የእንባውን አወራረዱ ያለ ልክ ነበር። ከሁሉ ግን የሚበልጥ ሥራው የሥጋ ፈቃድን መተውና መንፈስ ቅዱስን የተመሉ አባቶች የከለከሉትን ውዳሴ ከንቱ መናቅ ነው። እንዲህም ባለ ሥራ ሳለ ለስም አጠራሩ ስግደት የሚገባው ጌታችን ኢየሱስ ክርስቶስ ወደ እሱ መጣ። ለስም አጠራሯ ስግደት የሚገባት ድንግል ማርያም አብራው መጣች። 15ቱ ነቢያት፣ 12ቱ ሐዋርያት፣ ብዙዎች የሰማይ ሰራዊት፣ የመላእክት አለቆች የብርሃን ልብስ ይዘው መጡ። ወዳጄ ተክለ ሃይማኖት ሆይ እንዴት አለ! ከድካም ከሐዘን ወደ ዘላለም ድሎትና ወደ ዕረፍት ከባርነት ወደ ነፃነት ላወጣ ወደ አንተ መጣው። መታሰቢያህን ለሚያደርግ ስምህን ለሚጠራ ሁሉ እኔ እስከ 10 ትውልድ ምረዋለሁ ብዬ በእውነት እነግርሃለሁ። ቤትህንም ለሠራ በሰማይ የመንግሥት አዳራሽ ቤት እኔ እሠራለታለሁ። የገድልህንም መጽሐፍ ለጻፈ አንተንም በመታመን ገድልህን ላጻፈው በሰማይ በሕይወት መጽሐፍ ስማቸውን እኔ እጽፋለሁ። በስምህ እንግዳ የተቀበለውን እንግዳ ሆኖ ወደ እኔ በመጣ ጊዜ እቀበለዋለሁ፣ በቤቴም ጥላ አሳርፈዋለሁ። በስምህ የተራበውን ላጠገበ የሕይወትን እንጀራን ያጠግበዋለሁ። በስምህ ለተጠሙት ያጠጣውን ከጎኔ ከፈሰሰው ደም ምንጭ እኔ ያጠጣዋለሁ። ደስ ብሎት በዓልህን ያከበረውን ሁሉን በ1000 ዓመት ምሳ ካንተ ጋራ እኔ አስቀምጠዋለሁ። በስምህ የታረዘውን ላለበሰ ላንቃ የሚባለውን የብርሃን ግምጃን ያለብሰዋለሁ። ለቤተ ክርስቲያንህም ነጭ ስንዴና ሜሮን ዘቢብና ዕጣን የሚያገበውን እኔ ጸሎቱን እሰማዋለሁ፣ ኃጢአቱንም ይቅር እለዋለሁ። ከዚህ ሁሉ ድሃ የሆነ ሰው ቢኖር በመታሰቢያ ቀን አዘንተኛውን ቢያጽናና፣ ድውዩን ቢጠይቅ፣ በሁሉም ቢያገለግል፣ ቅጠል በመቁረጥም ቢሆን እንጨት በመፍለጥ ውሃ በመቅዳትም ቢሆን ከዚህ ሁሉ ቢረዳ እኔ ለመንግሥተ ሰማያት አበቃዋለሁ። ከሩቅም ከቅርብም ቢመጣ ወደ መቃብር የሄደውን እኔ ወደ መቃብር ኢየሩሳሌም እንደሄደ አደርገዋለሁ። በመታሰቢያ ቀን ሥጋው ደሙን የተቀበለውን ስማቸውን ከጠራነው ገድላቸው ከተነገረው ልጆች ጋር እኔ ቆጥረዋለሁ። ሥጋውን ደሙን ባይቀበል ከመታሰቢያ ማዕድ የወደቀውን ፍርፋሪ ቢበላ እኔ ኢየሱስ ክርስቶስ ቃሌ የማይታበለው
በሰማያዊት ኢየሩሳሌም በባለሟልነት መቁረብን እሰጠዋለሁ። ስለ ሃይማኖቱም በመንግሥተ ሰማያት ካንተ ጋር አኖረዋለሁ። አንተ ከተቀበርክበት ቤተ ክርስቲያንህ በታነጸበት ቦታ የተቀበረ ሁሉ በእኔ ዘንድ አይጎዳም፣ ገሃነመ እሳትንም ከቶ አያይም። ስሙ በሕይወት መጽሐፍ ያልተጻፈውን ሁሉ በቦታ አይቀበርም። ከጉር እስከ ሸምን ወንዝ የተቀበረውን ሁሉ ምሬልሃለሁ። ላንተም ለዘላለም መታሰቢያ ይሆንልህ ዘንድ ቃል ኪዳን ሰጠውክ። እነሆ መቀዳደምክን ጨረስክ፣ ሃይማኖትህን ጠበቅ። በጥቂት የታመንክ ሆንክ። ቸሩ ባሪያ ሆይ እንደ ባሕር አሸዋና እንደ ሰማይ ከዋክብት ብዛታቸው ስለማይቆጠረው ካንተ በኋላ ስለሚነሱት ስለ ብዙዎች ልጆች በ15ቱ የገነት አገሮች በ5ቱ መንግሥተ ሰማያት ላይ እሾምሃለሁ አለው። ጌታችንም ኢየሱስ ክርስቶስ ዓይኖችህን አንሳለው። ዓይኖቹንም አንስቶ በገዳሚቱ ላይ ተመለከተ። ኅብሩ የማይታወቅ ደመና እነሆ ከጽንፍ እስከ ጽንፍ ረቦ፣ በበታቹም ነጫጮችና ቀያዮች ወፎች አየ። ቁጥር የሌላቸው ብዙዎች ነበሩ። ክቡር አባታችን ተክለ ሃይማኖትም ጌታችንን ይህ የማየው ምንድነው? አቤቱ ይህ ምንድነው አለው። ይህ የምታየው መንፈስ ቅዱስ ነው። በዚች ገዳም ላይ እንደዚህ ይረባል፣ ዓለምም እስኪያልፍ ከሱ አይርቅም። እሊህም በበታቹ የሚንቀሳቀሱት ወፎች በውስጧ በመንፈስ ቅዱስ ካንተ የሚወለዱ ልጆች ናቸው አለው። ክቡር አባታችንም ሥጋዬ ይቀበር ዘንድ ወዴት ታዛለህ አለው። ጌታችንም እስከ 57 ዓመት ከዚህ ይቀበራል፣ ከ57 ዓመት በኋላ ግን ይህች ዋሻይቱ ትናዳለች። በዚች በገዳም አደባባይ በስምህ ታላቅ ቤት ልጆች ሰርተው አስከሬንህን አፍልሰው በውስጧ ያኖራሉ። ይህ በሕይወት የመንፈስ ቅዱስ ስም በቁርባን በጸሎት ጊዜ በላዩዋ ይረባል፣ በውስጧም ደስታና ፍቅር ይሆናል። በሕንፃዋም የጽድቅ በረከት አደርጋለሁ፣ የሚቃረኗትንም አደክማለሁ፣ ጠላቶቿንም አጎሳቆላቸዋለሁ። በውስጧም ሆነው ጠብ ክርክር የሚያነሱትን አጠፋቸዋለሁ። ለሚጠጉባትም በውስጧ አገለጥላቸዋለሁ። ጸሎታቸውንም እሰማለሁ፣ ከክፉም አድናቸዋለሁ። በላዩም ረሃብ፣ የእህል ማጣት፣ የእንስሳ ሞት አላመጣም። እስከ ዘለዓለም ዕረፍትን እሰጣታለሁ። ድሆቿን እህል አጠግባቸዋለሁ፣ አገልጋዮቿንም ሕይወት አለብሳቸዋለሁ። ጻድቃኖቿም ደስታ ደስ ይሰኛሉ አለው። ክቡር አባታችንም መጠኔ አይደለውን ይህንን ሁሉ ክብር የሰጠኸኝ አቤቱ ለአንተ ምስጋና ይገባል። ነገር ግን በቸርነትህ ብዛት ሰውንም በመውደድህ ነው እንጂ በበጎ ሥራዬ አይደለም አለው። ዳግመኛ አቤቱ ነፍሴን በምን ትለያታለህ አለው። ጌታ ክርስቶስም በሥራ ሁሉ እኔን እነሆ ተከተልክ፣ ወዳጅ ሆይ አሁንም በመንግሥተ ሰማያት መንግሥትን ከኔ ጋር እንድትተካከል በሞቴም ልትመስለኝ ይገባሃል። በጴንጤናዊ በጲላጦስ ዘመን እኔ ሰማዕት ሆኛለሁና፣ ነገር ግን ከጠላቱ እጅ አዳምን አድነው ዘንድ እጆቼን እግሮቼን በመቸንከር በእንጨት መስቀል ላይ ሞትኩ እንጂ እንደ ሰው ሁሉ የሞትኩ አይደለሁም። ክቡር አባታችንም ጌታዬ ወደ ሰማዕትነት አደባባይ ሄጄ በስምህ እንድሞት እዘዘኝ አለው። ጌታ ክርስቶስም መጋደልንስ ፈጸምክ፣ ከሞት በቀር ምንም አልቀረህም። የሙሽርነቱን የሰርግ ልብስ እንደለበሰ አንዳንድ ሰው ከእግዚአብሔር ክብር እንደራቀው አትሆኑ። በበጎ ሥራ ያልተሸለመ ሰው ወደ ሰማያዊ ሙሽራ ሰርግ አይገባምና። ጌታዬ ኢየሱስ ክርስቶስ በዚች ሌሊት በወረርሽ በሽታ ትሞታለህ ብሎ ነገረኝ። ከእናንተም ከኔ ጋር የምትሄዱ አላችሁ አላቸው። ለየራሳቸው ስማቸውን ጠርቶ ነገራቸው።
ቀኑንም አስረዳቸው። ጌታም የሰጠውን ቃል ኪዳን ሁሉ ነገራቸው። ደቀ መዛሙርቱም ሰምተው ደስ ብሏቸው አደነቁ። ከእሱም ስለ መለየታቸው ያዘኑ አሉ። በዚች ቀን የሆድ ወረርሽኝ በሽታ ገባባቸው። ስማቸውን የጠሯቸው መነኮሳትም ተያዙ። ክቡር አባታችንም በግልጽ ሲመለከት ከደዌው ሰራዊት አንዲቷ መጥታ ነደፈችው። የጌታዬ ፈቃድ ሆነ እንጂ እኔን ለመግደል አንቺ የደፈርሽ አይደለሽም፣ ስላላስፈቀድሽ ግን አንቺንም ፈጣሪ ያጥፋሽ አላት። የደዌውም ሰራዊት እጅግ ፈሩ። አባታችን በፈቃዳችን ወደ አንተ የመጣን አይደለምን? አምላክህ ላከን እንጂ፣ ነገር ግን ጊዜያችን ሳይደርስ እንዳታጠፋን እንለምንሃለን አሉት። ክቡር አባታችንም በእኔ የተናገረውን እፈጽም ዘንድ ጌታዬ እንደላካችሁ አውቃለሁ። ነገር ግን እናንተንም ከእናንተ በኋላ የሚነሱትን የኋለኞቻቸውንም አወግዛችኋለሁ። ልጆችን ልትጣሉ ወደዚች ገዳም ጌታዬ በላካችሁ ጊዜ ኃጥኡን እንጂ ጻድቁን አትግደሉ። እንጨቱንም ያለ ፍሬ አትቁረጡ፣ ብልሁንም እንጂ ደንቆሮንም አትንኩ። ይኸውም የግዝት ሥርዓት እስከ ዘለዓለም ሕግ ይሆናችሁ አላቸው። ሁሉም እሺ እንዳልከን ይሆንብን አሉት። በዚህ ደዌ በተያዘ ጊዜ ልጆች ሁሉ ሴቶቹም ወንዶችም ተሰብስበው ብዙ አለቀሱለት። ልጆች አታልቅሱ፣ ነገር ግን የሽማግሌው አባታችሁን ቃል ስሙ። መጀመሪያ እምነታችሁ እግዚአብሔር ላይ ይሆን። በዚያ ሰንሰለት እንደተያዙ እንደ ዓለም ሰዎች ስለ ልብስና ስለ ምግብ ሐሳብ አታብዙ። በየጊዜው ሁሉ መጸለይን አታቋርጡ። ለቤተ ክርስቲያንም ሌሊትና ቀን አገልግሉ። እግዚአብሔርም በሚወደው ገንዘብ ንጽሐ ሥጋና ጾምን ውደዱ። ውዳሴ ከንቱም የሚቀረውን የዚህን ዓለም ክብር አትውደዱት። እናንተስ የቀደሙት አባቶች በመከራና በድካም ብዛት ከዓለም የወጡትን በመጋደላቸው ክፉን ሐሳብ ድል የነሱትን ምሰሏቸው። ፈለጋቸውን ካልተከተላችሁ ልጆቻቸው አትባሉምና፣ በመከራቸው ካልመሰላችሁ በደስታቸው አትመስሏቸውምና፣ በድካማቸው ካልተባበራችሁ ወደ ቤታቸው አትገቡም። አባቶቻችንም ያልኳቸው እኒህ ናቸው። አባ እንጦንስ፣ አባ መቃርስ፣ አባ ጳቁሚስ፣ አባ ዮሐንስ፣ አባ ሲኖዳ፣ አባ በብኖዳ፣ አባ በሰንዳ፣ አባ በኪሞስ፣ አባ አርሳኒ፣ አባ አሞኒ፣ አባ ብሶይ፣ አባ ያሳይ፣ አባ ጳውሊና አባ ፋውሊ ናቸው። የቅዱሳኑንም ሁሉ ስም ጠራ። እነሱን መስላችሁ ኃጢአተኛ አባታቸው እኔን ደግሞ ምሰሉ። ስለ ትምህርቱም በመብል በመጠጥ ልባችሁ እንዳይከብድ ሥጋ ከመብላትና ጠጅ ከመጠጣት ተጠበቁ። ለመመካትም በዓላማዊ ልብስ አታጊጡ። የመላእክት አስኬማ ከዓላማዊ ሥራ ጋር አይስማማምና። ዓለምንም በዓለም ያለውን ሁሉ አትውደዱ። ዓለምም ፈቃዱም ኃላፊ ነውና የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ልጆች ሆይ ትሩፋቴን ሁሉ በችኮላ ሰርታችሁ በጎይቱን ሃይማኖታችሁን አስከትሏት። ለነፍሳችሁ እንጂ ለሆዳችሁ አትገዙ። ሁላችሁ ወንድማማቾች ሁኑ፣ እርስ በርሳችሁ ተፈቃቀሩ። ከመንፈስ ቅዱስ የሚገኝ ፍቅር ኃጢአትን ይፍቃልና የነፍስና የሥጋንም ርኩሰት ያነጻልና። ይህንንም ብትጠብቁ በእውነት ልጆቼ ናችሁ፣ የሕይወትንም ፍሬ የምታፈሩ ትሆናላችሁ። ወደ እግዚአብሔርም ፊት በክብር ትደርሳላችሁ። ኤልሳም ስለ እኔ አባት የሆናችሁ እስክልክባችሁ ድረስ ከእኔ በኋላ ይቁምላችሁ፣ ነገር ግን በሹመቱ አይቆይበትም። ልጆች ሆይ ሰላም ለእናንተ ይሁን። እንግዲህ ወዲህ ግን ተሰናበትኳችሁ። የእግዚአብሔር ፍቅሩ የክብሩን ባለሟልነት የረዳትነቱ ሀብት ዘወትር ከኔና ከሁላችሁ ጋር ለዘላለም በእውነት ይኖር። ይህንንም ከተናገረ በኋላ በዕብራውያን
በወርሃ 7 በሮማውያን በአውግስጦስ 16 በነሐሴ 24 ቀን በሆነ ጊዜ ደዌ ጸናበትና ሊሞት ደረሰ። ከበውትም ያሉ ልጆቹ አለቀሱ። ዋሻውንም ብርሃን ከበበው። በዚያም ስፍራ ነፍስ ከሥጋ ደስ የሚያሰኝ ልብ የሚመስጥ በጎ ሽታ መላ። ድንጋጼ እስከያዛቸው ድረስ አንዲቱም መበለት በችኮላ አባታችን ሆይ የበደልንህን ይቅር በለን አለች። አባታችንም በእውቀት ባለ እውቀት የሠራችሁትን ዕዳ በደላችሁን እግዚአብሔር ይቅር ይበላችሁ። ዳግመኛ አባታችን በቃል የታሰሩ እንዳሉ ፍታ አለችው። አቡነ ተክለ ሃይማኖትም ከሰው እስከ እንስሳ ድረስ የታሰሩ የዱር አራዊትን የተፈቱ ይሆኑ አሉ። የዱር አራዊት አዕዋፍ አፋቸው በታሰሩ በ18 ዓመት ተፈታ። ይህችም መነኩሲት ልትራቀቅ ወዳ ለእኛም ለነሱም ብዙ ድካምን አመጣች። ይህንንም ካለች በኋላ ሁሉም በፍርሃታቸው ብዛት የተነሳ ወጡ። ያን ጊዜ ጌታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ከቅዱስ ሚካኤል ከቅዱስ ገብርኤል ከ24ቱ ካህናተ ሰማይ ማዕጠንታቸውን በእጃቸው ሳለ ከብዙዎች የሰማይ መላእክት ጋር ታየው። የብርሃን ድባብ የያዙ አሉ፣ መነሳንስ መብራት የያዙ አሉ። አባታችን ተክለ ሃይማኖትም ጌታን ባየው ጊዜ በጉልበቱ ሰገደ። ፈጽሞም ጭኑ እንዳልተሰበረ ሆነ። ከደስታም ብዛት የተነሳ የድዌው መጽናት አልታወቀውም። ጌታም ወዳጅ ሆይ ድካምህ ሁሉ መከራ ለመታሰቢያ ሊሆን በሰማያዊት ኢየሩሳሌም ተጻፈ አለው። ጌታም ይህንን ነገር ከመናገሩ ጋር የአባታችን ተክለ ሃይማኖት ነፍሱ ከሥጋው ተለየች። ጌታ ክርስቶስም ተቀብሎ ሳማት። የጸራሽ ንጽሕት ነፍስ ሆይ ወደ እኔ ነይ አላት። ወደ ላይ ሲያወጣት መላእክት የምስጋና መሥዋዕት አቀረቡ። የጻድቅ ሞቶ በእግዚአብሔር ፊት ክቡር ነው ያሉ አሉ። በዓለም የደከመ ለዘላለም ይድናል ጥፋትን አያይምና። እግዚአብሔር የሠራት ቀን ይህች ናት፣ በእርሷም ደስ ይበለን ሐሴት የምናደርግባት ያሉ አሉ። ብዙዎች የሰማይ ሰራዊት በዳዊት ቃል ያመሰግናሉ። ሁሉም ቅድመ ዓለም ለነበረ ዓለምን አሳልፎ ለሚኖር ለእግዚአብሔር በሰማይ ምስጋና ይግባው፣ ሰውንም ለወደደው በምድር ሰላም ይሁን ይላሉ። ይህንንም እያሉ ከአብ ከመንበሩ ፊት አደረሷት። ከዚያም ሰገደች። ወስደውም በሕይወቷ ወዳየችው ወደ ዘላለም ርስቷ ገቧት። ጌታችንም ወዳጄ ተክለ ሃይማኖት ሆይ ይህንን የመንግሥት አዳራሽ በሰው ልጅ አሳብ የማይለካውን ውሰድ። የመለኮትን ነገር የሚናገር የእሳት አንደበት ያለው የመንግሥትን ልብስ አለበሰው። በመስቀልም የተጌጡትን 7ቱን የብርሃን አክሊሎች አቀዳጀው። እሊህ 7ቱ አክሊሎች አንዱ ስለ ቀናች ሃይማኖት፣ አንዱ ሃይማኖትን ስለ ማስተማር ስለ መዞር፣ አንዱ ስለ ደምህ መፍሰስ፣ አንዱ ጣዖትና አጋንንትን ስለ ማጥፋት፣ አንዱ ወደ ኢየሩሳሌም ስለ መውረድ፣ አንዱ በመቆም አጥንት ስለ ተሰበረ፣ አንዱ ስለ ጾምህና ስለ ልብህ ንጽሕና ነው አለው። በ5ቱ መንግሥተ ሰማያት በ15ቱ ሀገረ ገነት ላይ ሾመው። አስቀድሞ ተስፋ እንደሰጠው ልዑል ክቡር በሚሆን ዙፋን ላይ አስቀመጠው። ልጆቹ ግን መንፈሳዊ አባታቸው አምላካዊ እረኛቸውን አጥተዋልና ብዙውን አለቀሱ። ለካህናት እንደሚገባ በመሐሌት በዝማሬ ገንዘው ቀበሩት። እንደዚህ ያለውን ገናና እንደምናገነዋለን? እንደዚህስ ያለውን ክቡር እንደምናከብረዋለን? እንደዚህ ያለውን ልዑል እንደምን ከፍ ከፍ እናደርገዋለን? ለጌታው የታመነ የሆነውን ስም አጠራሩ የቆመውን የመዓዛውን ሽታ እንደተወደደ ሽቶ የሆነውን የነገሩ ጣዕም ስሙ በሁሉ አፍ እንደ ማር የጣፈጠውን ከእናቱ ማኅፀን ጀምሮ የተመረጠውን እንደዚህ ያለውን ቅዱስ እንደምናከብረዋለን?
በሰውና በእግዚአብሔር ዘንድ የተወደደ ስለ ገርነቱና ስለ ሃይማኖቱ መረጠውና እግዚአብሔር የሚወደውን አደረገ። ከኋላውም የተባረከና የተመሰገነ ዘር የሚናገሩበትንም ስም ተወ። ሥጋውም በክብር ተቀበረ። የሚያውቁትና በፍቅሩ የሚያጌጡት የተመሰገኑ ናቸው። ክቡር አባታችንም እንደተናገረ አባታችን ኤልሳዕን አበምኔት አደረጉት። ስማቸውን የጠራው ልጆቹም በክብር አረፉ። ቁጥራቸውም 14 ነው። አባታችንንም ከቀበሩት በኋላ ወደ አዝመራቸው ቢመለከቱ አራዊት በልተው ጨርሰውት ነበርና ያገኙት የለም። በዚያች ቀን የበሉት ድንችና ሽንኩርት 80 መደብ ሆነ። ወፎችም እንደ ልማዳቸው አስጨነቁ። ጅቦችም ገና በቀን አህዮችን፣ ላሞችን በሉ። አባታችን ተክለ ሃይማኖትም ባረፈ በ3ኛው ቀን የአባታችን የእህቱ ልጅ ስሙ አምደ መስቀል የሚባል በደግነቱ የተመሰገነ አንድ ዲያቆን መነኩሴ ሞተ። ወስደው ሊቀብሩት ገነዙት። በአስከሬኑ ላይ የሙታን ጸሎት ከደረሰ በኋላ ተንቀሳቀሰ። መግነዙን ፈተው ምን ሆንክ ብለው ጠየቁት። እንደምታዩኝ ሞትኩ፣ ከእውነተኛውም ገዥ ዘንድ አቁሙኝ። ከዚያም ወደ አባታችን ወደ ተክለ ሃይማኖት ቤት ወሰዱኝ። እሱንም የፈራሽ በስባሽ ሰው አንደበት ሊናገረው በማይቻለው ክብር አየሁት። የሀገሩንም ጽዳት የሚመስለው የለም፣ መብረቅም ፀሐይም ቢሆን አይመስለውም። አክሊሉም ከፀሐይ 7 እጅ ያበራል። ያየሁትንም ሁሉ ክብሩን ልናገረው አልችልም። ሄደህ ለልጆቹ ኤልሳዕ ወደ እኔ ይምጣ፣ ፊልጶስ በመንበሬ ይቀመጥ፣ በዘመኑ በዓለም ሁሉ ይነገራልና አለኝ። ዳግመኛም እነሆ እግዚአብሔር የምታበራ ሀገር የተዘጋጀችውንም የመንግስት አዳራሽ ቀድሞ እንደነገርኳችሁ ሰጠኝ። መታሰቢያን እንዲያደርጉ ከዚህ እንዲመጡ እናንተም ደግሞ ለሚመጣው ትውልድ ንገሩ በላቸው አለኝ። ዳግመኛ ይህ የምታየው አዳራሽ በመቃብሬ ላይ ነው። ጌታ ክርስቶስ እስኪመጣ እንዲሁ ይኖራል። ይህንንም ለሚመጣው ትውልድ ንገሩ አለኝ። የጽድቅ ባለቤትም እንዲሁ አዘዘ። እኔም ይህንኑ ልነግራችሁ መጣሁ አላቸው። ያም ዲያቆን የመልእክቱን ነገር ፈጽሞ አረፈና ቀበሩት። ይህንንም ከ3 ወር በፊት ተፈጸመ። አባታችን ኤልሳዕም አረፈ። ደቀ መዛሙርቱም እንደታዘዙ አደረጉ። አባታችን ፊልጶስንም በአባታችን ተክለ ሃይማኖት ወንበር አስቀመጡት። ይህንንም ክብር በሚገባ አገኘው። የክቡር አባታችን የተክለ ሃይማኖት የትሩፋቱ ክብር በሱ ላይ ታይቷልና ከሱም ስግው ቃል ያስተማራት እውነተኛ ሕግ ወንጌልን የሚያቀኑ ክርስቶስ ያስነሳቸው 12ቱ መምህራን ከሱ ተገኝተዋልና ሐዲስ ወንጌልን በማስተማር የመንግስተ ሰማያት እጮኞች የሚሆኑ 600 የሰቡ በጎች በመሰማራታቸው የሚበዙ ደጋጎች መንጎች በበጎ መመስገኛቸው የሚሰማሩ መንጎች አሏቸው። የሸዋን ምድር በሃይማኖት የተከለለች ያደረጓት 12 እረኞች ከሱ ተገኝተዋልና ይህ ግን አባታችን ፊልጶስ በንጉሱና በከበረ ጳጳስ ትእዛዝ እንደ ሐዋርያት አለቃ እንደ ጴጥሮስ አለቃ ሆናቸው። ስለሆነም በየተራቸው የአባታችንን መቃብር እንዲያጥኑ ከሀገራቸውን ተሰብስበው በፍቅር መታሰቢያውን እንዲያደርጉ ሥርዓት ሰራ። መምህርም በዳሞትና በሸዋ አውራጃ ከተክለ ሃይማኖት ወገን ያልሆነ ሌላ መምህር አይሾምም። ይሄውም በአባታችን በፊልጶስ የመምህራን አለቃ በሚሆን በዘመኑ በግዝት ተሰራ። እሱ ግን በምግባር በሃይማኖት ሹመቱን ካዘጋጀ በኋላ ስለ ክርስቶስ በመከራና በመገረፍ በመታሰር በመሰደድ ከተሰደደበት እስከ ማረፍ ደርሶ ሰማዕት ሆነ። የእሊህ የሦስቱ አባቶች አባታችን ተክለ ሃይማኖት ጸሎትም የሚወድ የአባ ኤልሳዕ ትዕግስትን የለበሰው
ድንግል ሰማዕት የሆነው አባ ፊልጶስ ጸሎታቸው፣ በረከታቸው፣ የድካማቸው ዋጋ፣ የረዳታቸው ልመና ከኛ ጋር ትኖር። በየሰዓቱ በየጊዜውም ሁሉ ከኛ ሳትርቅ ከኃጢአት ሞት በእውነት ለዘላለም ታድነን።